ሰላም ሰላም እንዴት ናችሁ? ታዲያ ሰላም ናችሁ? እኔ በጣም እጅግ በጣም ደህና ነኝ። እንዴት ነው? አልናፈኳችሁም? እንዴም ገባ ገባ በሉ ላይክ ኮሜንት፣ እንደዚሁም ደግሞ ሰብስክራይብ ፎሎ በተገኘው ፕላትፎርም ሁሉ ታገኙናላችሁ። ቲክቶክ ላይም አለን፣ ፌስቡክ ላይም አለን፣ እንደዚሁ ደግሞ በዩቲዩብ ቻናላችን ላይም ገብታችሁ ሰብስክራይብ በማድረግ የበለጠ ታበርቱ ዘንድ ጠይቃለሁ። ዛሬም እንደተለመደው በርካታ የቀለም ብዕሮች ያሰፈራቸው በስራዎቻቸው የሚታወቁ ግለሰቦችን የምናወሳበት ግለ ታሪክ የምንነግራችሁ ይሆናል። ዛሬ ላወራችሁ ላካፍላችሁ እንግዲህ ገጻቸውን ልገልጠው ያሰብኩት በዓለም ላይ ወጣቱ ሰዓሊ ተብሎ የተጠሩ ናቸው። በእርግጥ እድሜያቸው የጎላ ቢሆንም እሳቸውን አወሳላችኋለሁ። በ92 ዓመት እድሜው የዚህ ዓለምን ታላቁን ሰዓሊ ተብሏል። ወጣቱ ሰዓሊ ብለን ስንጠራው ምናልባትም ሳይደንቃችሁና ግራ ሳይገባችሁ እንደማይቀር እናምናለን። በ1881 ዓመተ ምህረት ተወልዶ በ1973 ዓመተ ምህረት የሞተው ፓብሎ ፒካሶ ሩዝ ህይወቱ ካለፈችበት ጊዜ ድረስ አዳዲስ ስዕሎችን ለመሳል መሳሪያዎቹን ተሸክሞ በየአቅጣጫው ሲዘዋወር ይኖር የነበር ሰው ነው። እንግዲህ የሚያያቸውን የሚያጋጥሙትን ትዕይንቶች ሁሉ ገና በዚች መሬት እንደበቀሉ ሁሉ ገና የሰው ዓይን ያላያቸውን የሰው ጆሮ እንዳልሰማቸው ሁሉ እርሱም ያስደንቁትና ያጓጉት ስለነበሩ በዚህ የተነሳ ነው እንግዲህ በዓለም ላይ ወጣቱ ሰዓሊ የሚል የቅጥያ ስም ይወጣለት። ወጣቶች ሁልጊዜ በአዳዲስ ስልትና መንገድ አዳዲስ ነገሮችን ለመስራት እንደሚጣጣሩት ሁሉ አንዱን ጥለው ሌላውን ሊያነሱ የጀመሩትን ሳይጨርሱ ደግሞ ሌላ ሲጀምሩ የሚያባክኑት ጉልበትና ጊዜ የማያሳስባቸው እንደማይሆን ይታወቅ የለ። ዋናው ጥረታቸውና አዳዲስ ነገሮችን መጨበጥ ስለሆነ የወጣት ፍላጎት እሱም እንደዛ ስለሆነ ነው። እንግዲህ የፈለጉትን ወጣቶች እንደምታውቁት አዳዲስ ነገርን በትክክል ካልፈጸሙ እረፍት እንደማይሰማቸው፣ በእድሜያቸው የገፉ ሰዎች ግን ብዙውን ጊዜ ለውጥ ይፈራሉ። የተሻለውን ነገር ለመስራት የተሻለ ዘዴ እንዳላቸው ራሳቸውን ስለሚያምኑ ወጣቶች የሚጀምሩትን የለውጥ እንቅስቃሴ በጥርጣሬና በስጋት ይመለከቱታል። ያው ከኖረውና ከቆየው ከማናቸውም ስርዓትና ሂደት ለመራቅ አይፈልጉም። ስለዚህ በእነዚህ ምክንያቶች የተነሳ ከነርሱ እምነትና አሰራር ምንም ነገር እንደሚገኝ መገመት አያስቸግርም። ያው የስፔን ዜጋ የነበረው ታላቁ ሰዓሊ ፒካሶ ግን እድሜው ከ90 ዓመት አልፎት እንኳን ኑሮ ምኞቱና ስራው ሁሉ እንደ ዘመናውያን ወጣቶች ስለነበር ነው እንግዲህ ወጣቱ ሰዓሊ ልንለው የቻልነው። አዳዲስ ሀሳቦችን ለማፍለቅ የሚረዳውን አዳዲስ ነገር ለማየት እንደተጣጣረ የስዕል መሳሪያዎችንም በአዳዲስ ቅርጽ እንዳዘጋጀ ነበር የኖረው በህይወቱ። ነገ ምን አይነት ስዕል ይዞ ብቅ እንደሚል ለመተንበይ ወይም ለመገመት አስቸጋሪ ነበር። የእርሱን ስራዎች አቅጣጫ ለማወቅ የማይሞክር አልነበረም። አንዳንዶች እንግዲህ እንደ ሌሎቹ ሰዓሊዎች አንድ አይነት ስልትና አቅጣጫ የሚመለከትም አልነበረም ይሉታል። ለምሳሌ የአንድ ሰው መልክና ቁመና ለመሳል ከፈለገ ስዕሉን በትክክል ያን ሰው መምሰል አለበት። ወይም ደግሞ የሐረጉ አጣጣል፣ ቀለበቱና እንግዳ የሆነውን የቀለም ቅቡን ቅርጹ ሁሉ የተመጣጠነ መሳል ይኖርበታል። እርሱ ሲስለው ግን የተሰዓሊውን መልክ ቀርቶ የሰው ዘር እንኳን መምሰሉን ልንረዳው ይቸግረናል ይላሉ አንዳንድ ጊዜና የፒካሶ የስዕል አጣጣል ባህሪ በአንድ መልኩ ሁለት ቅርጾች የሚታዩበት ነው። አይኖቹና አፍንጫዎቹ ተዛንፈው ቦታቸውን ለቀው የሚታያሉ። አንዳንድ ጊዜ ደግሞ ሊኖራቸው ከሚገባው ቅርጽነት አውጥቶ ዝርግ አድርጎ ወይም ሰባብሮ ያቀርባቸዋል። ህብረ ቀለማቱ ደግሞ የሚናከሱ መስለው ታይተው የማይታወቁ ሆነው እንዲከሰቱ ያደርጋቸዋል። እንደዚህ አድርጎ የሚስለውንም ስዕል የሰው ስዕል መሆኑን ለመግለጽ ብቻ ስም ያወጣለታል። ግን ከሰው ምሳሌነቱ ይልቅ መኪናዊነቱ ያመዝናል። ታዲያ ፒካሶ እንደዚህ የመሳሰሉትን ስዕሎች የሚያቀርብልን በአይነ ህሊና ወይም በአእምሮ የሚታየውን የራሱን ትዕይንተ ቅርጽ እኛም እንድናይለት በመመኘቱ እንደሆነ ነው የሚነገረው። እንግዲህ ያው የአንድን ነገር ፊቱን ይስልና በስተኋላ ወይም በስተጎን ይደርስበታል። የተራቆተ ልጅ ይስልና ወዲያው ደግሞ ልብስ ሊጥልበት ይሞክራል። ዝርግ ስዕል አድርጎ ሰርቶት ይሆናል። ብቻ ጥልቅነቱ አይታይበትም። እንደዚህ የሚክተረተር ባህሪ አንዳንድ ጊዜ እንደ ህፃን ሰዓሊ ያስመስለዋል። ያን ሁሉ የሚያደርገው ግን ለራሱ ደስታ ለራሱ መዝናናት ሲል እንደነበር ነው የሚናገረው። ያው የሌሎችን ያነዳደፍ ቅርጽ አወጣት ብዙ ጊዜ አይከተልም። እንግዲህ የስዕል አቀራረጹን ባህሪም ሲያስረዳ አንድ ጊዜ ባደረገው ንግግር በስዕል ለማቅረብ የምፈልገው ትዕይንት የተለየ አሳሳል እንድከተል የሚያሳስበኝ ከሆነ ከአሳሳል ስራ ተወጣለሁ ብዬ አልጨነቅለትም። ትዕይንተ ባህሪውም የሚጠይቀውን አጣጣል እከተላለሁ ብሏል። እንግዲህ ይህ ማለት የእርሱ አሳሳል ወይም አጣጣል
ለእርሱ የተሻለ ሆኖ ቢታየውም በተከሰተለት ባህሪው ያቀርበዋል ማለት ነው። ያን ስዕል ሌሎች እንዴት እንደሚያዩትና እንደሚገባቸውም አይቸግረውም። ያው ሌሎች ሰዓሊዎች ራሳቸው ፈጥረው ወይም ከሌሎች ቀርተው የሚያቀርቧቸውን ያሳሳል ስልት አይለውጡም። በተለይ ደግሞ ህዝብ ይወደድላቸውና ያደነቀላቸው እንደሆነማ በጣም እንደሚኩራሩበት ይታወቃል። ይኩራሩበታልም። አንዳንዴ ሰዓሊዎች እድሜያቸውም እየገፋ ሲሄድ የስዕላቸው ስልትም እየተለወጠ ሊታይ ይችል ይሆናል። ያው ከብስለትና ከእድሜ ጋር ተያይዞ ይህ ይባል እንጂ ያቀራረባቸው የሁሉም ጠባይ ሊሆን ይችላል። ፒካሶ ግን የራሱ የሆነ በተለይ የሚያዘወትረውና ተለይቶም የሚታወቅለት ስልት አላሳየም። ገና እያጠናና እየፈለገም ኑሮ ይሆናል። ለዚህም ለማይበገረው ፍላጎቱና መንፈሱ ተስማሚ የሆነው ስልተ ስዕል ለመፈለግም በብርቱ ትግል ላይ እንደሆነ ይሆናል ህይወቱ ያቋረጠችው። እንግዲህ ፒካሶ በሰባዊ ባህሪው ተለይቶ ከሚታወቅባቸው እርሱነቱ አንዱ አይነ ፈጣጣነቱ ነበረ። በልጅነቱ ወራት ከሚያውቁት ሰዎች አንዷ ግሬትረድ አስቴን የተባለ ዝነኛ አሜሪካዊ ደራሲ ስለ ፒካሶ ሰፋ ያሉ ትንታኔዎችን አቅርባ እንደነበር የሚታወቅ ነው። ፒካሶ የሴትዮዋን ቅርጽና መልክ በስዕል ለመግለጽ ፈልጎ ኖሮ በ1905 ዓ.ም ስሏታል። በዚህ ጊዜም እርሷ እስከ 90 ጊዜ ያክል ወደ ስራው ቦታ እየሄደች ጎብኝተዋለች። በዚህ ሰዓትም እርሱም የስዕል ስራውን ሳያቋርጥ እርሷን እያነጋገራት እርሷን ሲስል ነበረ። ከግል ኑሯቸው ተነስተው በዚህ ዓለም እስካለው ሁኔታ በሰፊው ተወያይተዋል። ታዲያ ከዕለታት አንድ ቀን በዚህ ሁኔታ ላይ እንዳሉ ፒካሶ በድንገት ብድግ ይልና ለብዙ ጊዜያት የደከመበትን ስዕል አንገቱን ያጥበዋል፣ ይፍቀዋል ወይም ያው ያጥበዋል። ከአንገቱ በላይ የተቆረጠ ስዕል ከፊታቸው ይደቀናል። እርሷም ከእንግዲህ ወዲህ ስመለከትሽ አንቺን አላይሽም ብሏታል። በርከት ላሉ ቀናት ከስራው ተለይቶ ወደ ረፍት ሄዶ ሲመለስ ያንኑ አንገት የለሽ ስዕል ስራ እንደገና ይጀምራል። ወዲያው ባይምሮ ውስጥ ተቀርጾ የኖረውን መልክ በዚያ ጉርድ ስዕል ላይ ይስለዋል። አትኩሮም ተመለከተው። ሴትዮዋ ከፊቱ ተቀምጣለች። እርሷን እየተመለከተ ሲነድፈውም ከነበረው ይልቅ እርሷን ሳያይ ከአይምሮ ክምችት እያወጣ የሳለው የዚያ ሴት ስዕል ግልጽና ወለል ብሎ የሚታይ ሆነለት። የሴትዮዋ ስዕል ፈጽሞ እርሷን የማይመስል መሆኑን ሰዎች እያነሱ ሲወቅሱትም አዝናለሁ ካልመሰላችሁ ምን ይደረጋል፣ ስዕሏ ለመምሰል መዘጋጀትና መጣጣር ይኖርባታል እያለ መመለስ ልማዱም ነበረ። ፒካሶ እንግዲህ የዚያችን ዝነኛ ደራሲት ስዕል ከሳለው ከ30 ዓመታት በኋላ ግን ያ ስዕል በትክክል እርሷን የሚመስልና እርሱ ብቻ መሆኗን ሴትዮዋ ልትረዳውና ልታስረዳው ችላለች። ፒካሶ የተወለደው ስፔን ውስጥ በምትገኝ ማላጋ የተባለ የደስደስ ባላት ከተማ ነው። አባቱ ያው እንግዲህ የታወቀ ሰዓሊ የተመሰገነም የሥነ ጥበብ የአርት መምህር ነበረ። ዝነኛው ሰዓሊ የመጀመሪያው ስዕል አጣጣል የሚያስተማረው አባትየው ነበረ። ወጣቱ ፒካሶ ትምህርት ቤት እንደገባ የተዋጣለት ምስጉን ተማሪ አልነበረም። በውስጡ ደካማ መምህራኑን ምክር የማይሰማ ማንኛውም ሰው የሚሰነዝረውበትን ትችት ነቀፋ የማይቀበል ነበር። ግን አንድ እምነት ነበረው። እሱ ራሱ በራሱ ላይ ይተማመን ነበር። ገና ከወጣትነት ዘመን ጀምሮ ነበር ራሱን የመተማመንና ዓላማና ቆራጥነት እንዲኖረው ያደረገው። ባለሙያው አርቲስት ሊሆን የሚችል መሆኑን ለማስመስከር እንግዲህ የበቃውን በራሱ መተማመን ላይ በመቆየቱ ነበር። በወጣትነት ዘመኑ ያሳየው ችሎታው በእርግጥ ስዕል ለመማር የሚያስችል ተሰጥኦ ያለው መሆኑ ነው። ከዚህ በኋላ በህይወቱ ሙሉ ታላቅ ስራ ለማከናወን ምንም ነገር ሊያደናቅፈው የማይችል መሆኑን ሊያስመሰክር ችሏል። በግልጽ አነጋገር አንድ ሰው ሰዓሊ ሆኖ የሚወለድ ከሆነ ያለ ጥርጥር ፒካሶ ተወልዷል ለማለት ይቻላል። በ15 ዓመት ዕድሜው ሳይንስና ችሎታ ብሎ የሰየመውን ስዕል ሰርቶ ሲያቀርብ እጅግ አስደናቂ ሆኖ በመገኘቱ ከፍተኛ ሽልማት ለማግኘት ችሏል። ከዚያ በኋላ የስፔን ውስጥ በሚገኙት ልዩ ልዩ ከተማዎች እየተዘዋወረ የሥነ ጥበብ ሙያውን ለማዳበርም በቅቷል። ግን በዚያ ጊዜም ቢሆን እርሱ የፈለገውን ሁሉ ለማጥናትና ለመማር የሚረዳው መምህር አላገኘም። የ19 ዓመት ሙሉ ወጣት ሲሆን ደግሞ ፓሪስን ለመጎብኘት ወደ ፈረንሳይ ሄዷል። በዚያም ዘመን ለዓለም ስነ ጥበብ ማዕከል የነበረችው ፓሪስ ስለነበረች ማለት ነው ብዙዎች ሰዓሊዎች ለጥናትና ምርምር እንዲሁም የሌሎች ሰዓሊዎች ስዕሎች ለመጎብኘትና እርስ በርሳቸውም ለመተዋወቅ ሲሉ ወደ ፓሪስ ይጎርፉ ነበረ። በዓለም ላይ የተሰሩ ዝነኛ ስዕሎች ለመላው ዓለም ተመልካች ለማቅረብ ወደ ፓሪስ የሚላኩ ስለነበረ ፒካሶም ፓሪስ በተመለከተው የስዕል ትዕይንትና የተዋወቃቸውም ስመጥር ሰዓሊዎች ስለሳቡት እስከ ህይወቱ መጨረሻ ድረስ በዚያው ለመኖር ፈለገና የ23 ዓመት ወጣት ጎልማሳ ሲሆን ወደ
ድጋሚ ወደ ፓሪስ መመለስ ችሏል። እንግዲህ የተመሰገነና የገነነ ምሳሌ ወደ መሆን ደረጃ ተረማምዷል። ስለ ከተሜዎች ኑሮ በየሆቴሉ ሲዝናኑ፣ የፈረስ ጉግስ ሲጫወቱ፣ ወይፈን ገሪዎች ሲጋጠሙ፣ በስፖርት የሰለጠኑ ሰዎችና እንስሳት የሰርከስ ጨዋታ ሲያሳዩ የመሳሰሉትን ሁሉ በሆኑ ህብረ ቀለማትና አረጎች አቅርቧቸዋል። ነገር ግን እንደዚያ ገና ስራ ጀማሪ ለነበረው ፒካሶ ኑሮ ቀላል አልነበረም። አዳዲስ ትዕይንቶችና ስራዎችን ለማቅረብ ውድድሩ ተጧጥፎበት ስለነበረ ፒካሶም በልዩ ልዩ ከተማዎች ውስጥ በድህነት ኑሮ የነበሩትን ጎስቋሎች ህይወት ለማሳየት እጅግ ይጥር ነበረ። ቀጫጭኖችም ረሃብ የጎዳቸውም የደከሙት ህመምተኞች አይነ ስውሮችንም እየፈለገ በብዛት በስዕልና በሸራው ላይ አኖራቸው ጀመረ። እንግዲህ ብዙ ጊዜ የመረጠውን ስዕሎች በጨለማ ውስጥ ለማሳየት ነበረ። ራሱ እንዳየውና ለአይምሮ እንደሚሰማው አድርጎ የማቅረብ ችሎታው ከፍተኛ እየሆነ መጣለት። የፈጠራ ችሎታውም ጥረቱና ድካሙ በህዝብ ዘንድ ልባዊ ተቀባይነትን ለማግኘት ብዙ ጊዜ አልፈጀበትም። ስዕሎቹን ለገበያ ማቅረብ ሲጀምር እጅግ አስደናቂ ውጤት ማግኘት ጀመረ። ከዚህ በኋላ እንግዲህ በሙሉ ነፃነትና ኃላፊነት በርካታ ስዕሎችን ለመሳል ሁኔታዎች ሁሉ አመቺዎች ሆኑለት። ቀላል ስልቶችንና ስዕሎችን ለማቅረብ ሲል ከሰዎች ጋር መተዋወቅና መወያየት፣ ልዩ ልዩ ቦታዎችን መጎብኘትን ቀጠለ። እንግዲህ ፒካሶ የእርሱ ስዕሎች ኑሮን የሚያንጸባርቁ ህይወትን የሚተረጉሙ እውነተኛ ታሪክ ያዘለው አድርጎ ለማቅረብ ሲያደርገው የነበረውም ጥረት እየቀነሰ መጣና በመጀመሪያ ስዕሎቹ ሲስልና ሲያስተዋውቅ ያጋጠመው ውስብስብ ጉዳይ ያልተለመደና ተፈጥሯዊ ያልሆነ መስሎ ይተረጎምበት ስለነበር ነው። በእርግጥ የፒካሶ ስዕሎች ስለርሱ ምን ለመናገር እንደሚፈልጉ ወይም እርሱ ስለ ስዕሎቹ ምን አመለካከት እንደሚኖረው ለማወቅ ይችላሉ በሚል ብዙ የስዕል ሰዎችና በተለይ የጥበብ ሰዎች ስለሱ የተናገሩበት መንገድ እጅግ የሚገርመኝ ሰው ስለሆነ ነው። ዛሬ ከስነ ስዕልና ከስነ ጥበብ ውስጥ መርጬ ፒካሶን፣ ስፔናዊ ፒካሶን እድሜውን ሙሉ ፈረንሳይን የመረጣት ጀግና እስከ ዕለተ ሞቱ የኖረው እና በራሱ ስዕልና አፈጣጠር የሚታወቀውን የስዕል ሰው ዛሬ ላነሳላችሁ ወደድኩኝ። ለቤታችን አዲስ የሆናችሁ እየገባችሁ ሰብስክራይብ በማድረግ እንደዚሁም በኮመንት ውስጥ ገብታችሁ በተለይ ሊሰራላችሁ የሚገቡ የምትፈልጓቸው ሀሳቦች ካሉ እንድታኖሩን እንጠይቃለን። እስካሁኑ ሰዓት ድረስ አብራችሁን በትዕግስት አብራችሁን ስላወራችሁ ስላዳመጣችሁ እናመሰግናለሁ። መልካም ቀን፣ መልካም ጊዜ።